ሁሉ ነገር ሰላም እንደሆነ ለማሳየት የምንሄድባቸው ርቀቶች በጣም አስደንጋጭ ናቸው። ባለፉት ጥቂት ዓመታት ያለቀው ሰው ብዛት እኮ ማስለቀስ ነበረበት። አሁን ግን በየቦታው ምንም ፕሮግራሞቻችንም አልቀየርንም። እንደውም ድግስ በድግስ ነው። ሰላም ነው ብሎ የሚናገርበት ምክንያት ምንድን ነው? ማስደሰት የፈለገው አካል ወይ ነገስታት ናቸው ወይም ደግሞ ህዝቡ። ቀውስ ወቅት ነው እንድትል ወደዛ ድምዳሜ ሲወሰደ ነገር ምንድን ነው? አንድን ሰው በግልጽ መናገር ወይም እንደሱ ዋጋ የሚያስከፍልበት ዘመን ውስጥ ነው እየገባን ያለ ነው። ቲፎዞ አለው ሰው። ጤነኛ የምንባለው ቤተ እምነቶች ውስጥ ያለንም ሰዎች ድራይቭ የሚያደርገን ገንዘብ እየሆነ እንደመጣ ትመለከታል። አሁን ፍሎሪሽ እያደረገ ያለውና በጣም ሃይሊ ኢንፍሉዌንስድ ሆነናል ብዬ ደግሞ ማስበው ክርስቲያን ናሽናሊዝምም አለ። የዝነኞች ካልቸር ወንጌላውያንን ክርስትና በጣም የተጫነው አይመስልህም? ሴሌብሪቲ ለመሆን ደግሞ እግዚአብሔር ያለህን ነገር አይደለም የምትናገረው፣ ወይም ሰው የሚያስከፋ ነገር አይደለም የምትናገረው፣ ነገስታትን የሚያስከፋ ነገር አይደለም የምትናገረው። ኢየሱስ ክርስቶስ አንድ ነገር አድርጎ እንዳትናገር የሚለው አይነት አፕሮች ሊኖረን አይችልም። ኦልተርኔቲቭ ኮሚኒቲ ለመሆን ብሎ ኦልተርኔቲቭ ኮሚኒቲ ይኮናል ወይ የሚል ጥያቄ አለ። ብዙ ፈተና ያለበት ዘመን ከሆነ እንዴት እንመላለስ? እንዴት እንኑር? ይህን ዘመን እንዴት እንለፈው? በጣም ቀጭን መንገድ ያላት አለች ጌታ ኢየሱስ። የጌታ መንገድ ትባላለች። እንዲህ ያደረገን የዲሳይፕልስ እጥረት ነው እንጂ ቁጣ አይደለም አይደል?